ወይ ዛሬ ፈነደው ነው ተነፈስኩ ነው የሚባለው ወይስ ምን አልኩ ነው የሚባለው? አረ እልል በሉ እግዚአብሔርን። እኔ ማመን ነው ያቃተኝ። የምሬ ነው የምላችሁ። ማለት የፍቅር ጥያቄ ለእኔ ነው እንዴ የተቀረበው? ላይክ ውስጥ የተርበተበተ የታመቀው ፍቅር ተነዳ ትላላችሁ። ስማ ወልድ መንፈስ ቅዱስ አሐዱ አምላክ። እኔ ዛሬ ብዙ ነገር ነው የማወራባችሁ። ሰላም ውዶቼ፣ ሰላማችሁ ብዝት ትርፍ ይበልልኝ በያላችሁበት። አረ እልል በሉ። ፍቅር በቃ እንደዚህ ነው። እግዚአብሔርን እኔ እንጃ። በቃ ፍቅር ማለት ትክክለኛው ፍቅር በኢትዮ ምድር ትክክለኛውን ፍቅር የብሩኬንና የሃይሜን ፍቅር አይቻለሁ ለመጀመሪያ ጊዜ። ለዛም ነው እነሱን ሳይ ማፍቀር ላይክ ህይወትን መኖር ምናምን ነገር በቃ እመኛለሁኝ። ደስ ይለኛል በቃ ከሚባለው በላይ። እና ዛሬ አስባችሁታል? ከ2 አመት አብሮነት በኋላ ልብ ውስጥ ያለውን እውነታ ሲናገር ብሩኬ እንዴት ደስ ይላል። በጣም ነው ደስ የሚለው። እግዚአብሔር ይመስገን። ይሄንን በተስፋ ስትጠብቁ የነበራችሁ ይሄንን ጊዜ ይችን ሰዓት ምናምን ይችን ቃል ለመስማት ሁል ጊዜ ላይቭ ላይ ሳይቀር አፈቅርሻለሁ በላት፣ ፍቅርህን ግለጽላት እያሉ ሲያጨናንቁት ለብሩኬ ለሁሉም ጊዜ አለው ብሎ በልቡ አምቆ ይዞ የሆነ በቃ አለለ ሁሉም ቦታ አለው። ሁሉም በቦታው ሲሆን ነው ደስ የሚለው። በቃ ሁሉም በቦታው ሲሆን ያምራል ጉዶቼ። እና እኔ ከሚባለው በላይ ነው ደስ ያለኝ። ደስቴን መቆጣጠር ነው ያቃተኝ። ምክንያቱም ብሩኬ ፍቅሩን እንኳን አልገለጠላትም ተብሎ ተወቅሶ ያውቃል። ሌላው ነገር ደግሞ ከሚባለው በላይ ያደነቅኩትና የወደድኩትኝ የሃይሜን ማለት ነው። አንድ ወንድ ልጅ አፈቅርሻለሁ ብሎ ፍቅሩን ሳይገልጥላት ላይክ እንደሚወዳት ምናምን ነገር እያወቀች ከሱ ጋራ አብራ 2 አመት መጓዝ ማለት እንደ ቀላል ነገር አትዩት። ለሴት ልጅ እድሜ የሚባል ነገር አለ፣ ብዙ ነገር አለ። እና ያን ሁሉ ታግሳ ምናምን ነገር መጠበቅ በራሱ ትልቅ ነገር ነው። እኔ በኋላ አላደርገውም። እውነቱን ስነግራችሁ እኔ በጣም ተጠራጣሪ ነኝ። ጠራጠራለሁኝ። ይሄ ህይወት ነው፣ ሴትነት አለ ምናምን ነገር። እና ሃይሚ ለብሩኬ ሴትነቷን፣ ጊዜዋን፣ እድሜዋን፣ ሁሉ ነገሯን ነው የሰጠችው። እና በዛ አጋጣሚ ሃይሚ የምትደነቅ ሴት ናት። ለዛም ነው ጀግና፣ ጠንካራ፣ ሁሌ የምናሞግሳት በምክንያት ነው። ምክንያት ስላለን ነው አብዛኞቻችን ሴቶች ጣብ እርግፍ ብለን የምንወዳት። የሷ ሴትነት፣ የሷ ጨዋነት የገባቸው ወንዶች ደግሞ የሚመኟት፣ እሷን ላይ ያገኟት፣ ሁሌ የሚከተሏት ሃይሚ የሚሏት ላያገኟት ሲመኟት ይኖራሉ። በእርግጥ ብዙ ነገሮችን ትፈተናላችሁ የሆነ በፍቅር ላይ ስትሆኑ ማለት ነው። ብሩኬና ሃይሚ ከልባቸው ስለሚዋደዱ እንጂ እዚህ ደረጃ የደረሱት። ባይዋደዱ ኖሮ አብሮነታቸው ዋጋ የለውም። አብሮነታቸው ዋጋ እንዲኖረው ያደረገው የሁለቱ መዋደድ ነው። በመሃላቸው ደግሞ ፈጣሪ ስላለ ነው። እግዚአብሔር ስለሚወዳቸው ሰው ሰጥቷቸዋል። እግዚአብሔር ሲወዳችሁ ሰው ነው የሚሰጣችሁ። እግዚአብሔር ሲወዳችሁ ማለት ነው። እና ሰው ይስጣችሁ ውዶቼ፣ ሰው ይስጣችሁ ብሎ መመረቅ ራሱ ትልቅ ነገር ነው በዚህ ምድር ላይ ማለት ነው። ሰው ሁሉ ሰው አይደለም። ባይ ዘ ወይ ታውቃላችሁ ምን አይነት ሰው እንደሆነ ሰው ይስጣችሁ ያልኳችሁ ማለት ነው። እና እናንተነታችሁ በስነ ስርዓት የገባው የተረዳ የእናንተነት ዋጋው የገባ ሰው ማለት ነው። እና የነሱነት ዋጋቸው እና በቃ የነሱ የልባቸው ንጽህና ስለተረዳን ስለገባን ነው እኛም ሃይሚ ብሩክ የምንላቸው። እና ሁሉን ነገር ስቴፕ ባይ ስቴፕ አስተምረውናል ሁለቱም ማለት ነው። ሁሉም ፍቅርን አስተምረውናል፣ መውደድን አስተምረውናል። እና ብዙ ነገሮችን ያስተማሩን ተምረንበታል። እግዚአብሔር አላቅም አሁን የሚቀረው ሌላ ብዙ ነገሮች አሉ። ከዚህ በኋላ ይሄ ጅማሬው ነው ብሏል ብሩኬ። ልክ ነው፣ ጅማሬው ነው። እና ብሩኬም ተናግሯል። እና እሷ አብረን 2 አመት ኖረናል። ሃይሚም አንቺም ሴትነትሽን ጊዜሽን ሰተሽ ከኔ ጋር 2 አመት መቆየት ቀላል ነገር አይደለም ብሏል። ልክ ነው፣ ቀላል ነገር አይደለም። እግዚአብሔርን ሃይሚ መደነቅ ያለባት ሴት ናት ከሚባለው በላይ ማለት ነው። ላይክ በእርግጥ ሰው ሲገባው ነው የእናንተነት ሊያደንቃችሁ የሚችለው። እንደነገርኳችሁ ቀደም ብዬ ሊወዳችሁ የሚችለው ማለት ነው። ግን
እኛ እንወድሻለን እናከብርሻለን ከሚባለው በላይ ትልቅ ቦታ አለን ሀይሚዬ። ብሩክም እንደዚሁ ጊዜው ሲደርስ ስለነገርካት ያኔ እሱ የእናቴን ነገር ሳላሳካ ምንም ነገር አልልም ፍቅርም አልገልጥም ሲል ነው የኖረው አይደል ብሩኬ? ልክ ነው። ምናልባት እኮ አንዳንድ ጊዜ እኔ ለቤተሰቤ ነው አሁን ላይ የምኖረው፣ ይሄ ጊዜ አይደለም የማፈቅርበት ጊዜ አይደለም። እሱ በዛን ጊዜ የእናቴ ነገር ሳይሳካልኝ ምንም አልልም ያለው ፍቅር አልገልጥም ያለው ለሀይሚ ለምን ይመስላችኋል? ሳይወዳት ቀርቶ እኮ አይደለም ይወዳታል። ነገር ግን ደግሞ በመሃል አንድ ወገን ፍቅር ይበዛና እንጋባ ትዳር ሊመሰረት ይችላል። እዚህ ጋር ትዳር ሲመሰረት ለቤተሰብ አሳካለ ያላችሁትን ነገር ላታሳኩ ትችላላችሁ፣ ልታሳኩ ትችላላችሁ። ነገር ግን ሙሉ ለሙሉ ላይሳካ ይችላል። የራሴን ህይወት አሁን እኔ የራሴ ህይወት ውስጥ ነኝ፣ ሴትም አለች የራስን ህይወት ኑር ብላ ወንድ ልጅ ላይክ እንትን ማትገፋፋ ለቤተሰቡ የሆነ ነገር እንዳያደርግ የማትገፋፋ ማለት ነው። እሙሽዬ ደግሞ በሴትነት ነው እንደ አባት እንደ እናት ሆና ልጆቻቸውን ያሳደጉ ማለት ነው። ጅግና እናት ናቸው። ለእኚህ ጅግና እናት ደግሞ ብዙ መስዋዕት ቢከፈልላቸው ምንም አይቆጭም። ብሩኬ ደግሞ ከዛ አንጣር ማድረግ ያለበትን በከፊል አድርጎ ዛሬ ደግሞ ጊዜው ሲደርስ ብዙም የሃይሚን ጊዜ ሳይሻማ በጊዜው በቃ ቅልጥፍጥፍ ባለበት ወቅት በስነ ስርዓቱ መናገር ባለበት ሰዓት ውስጥ ያለውን እውነታ ገልጾላታል። ነገር ግን ደግሞ ሃይሚ ይሄ እውነት አልመሰላትም፣ አስደንግጧታል። ላይክ አልቅሳለች ምናምን። ነገር ግን ቀጣይ ደግሞ ያንቺንም ካሜራ ላይ ተናገሪ ምናምን ቤተሰብ ይወቅ፣ እኛን የሚጠብቃለ የእኛን አብሮምነት የሚጠብቃለ በቃ የእኛን ይሄን ቃል የሚፈልግ መስማት የሚፈልግ ሰው አለ ተናገሪ ብሏታል። መናገር አልቻለችም። ግን ደግሞ በቀጣይ እንደምታፈቅረው እንደምትወደው ምናምን ነገር ፍቅሯን ትገልጽለታለች። ያው ዛሬ ብሩኬ አፈቅርሻለሁ፣ በነገራችን ላይ አፈቅርሻለሁ የሚለውን ቃል ራሱ ከአንደበቱ ሲያወጣው እንዴት እንደሚጣፍጥ ቃሉ ራሱ ማለት ነው፣ እንዴት እንደሚያምርበት ማለት ነው። ብሩኬ እኮ ያውቃል እኮ ሁሉንም ነገር አውቆ እኮ ነው እንደዚህ የሚያለምጠው አንዳንድ ጊዜ እንጂ ብዙ ፍቅር አሰጣጡን የሚችልበታል፣ አገላለጡን የሚችልበታል፣ በስነ ስርዓት ያውቃል። ነገር ግን ፍቅር መስጠት አይችልም ምናምን ብዙ ጊዜ ጀጅ ተደርጓል። በእርግጥ ማለት ነው ዝም የሚል ሰው ከባድ ነው። ውስጡ ብዙ ቃል አለ፣ ለዛውም የሚጥም ቃል ማለት ነው። እና ቀጣይ ደግሞ ቅማም እያፈቅራለሁ ስትለው ብሩኬ የምንሰማ ይሆናል በቀጣይ ቪዲዮ ተረጋግታ ምናምን ነገር። እንግዲህ በሙፍታ አቃጣሪነት በሙፍታ ተባባሪነት የሱን ፍቅረኛ የኔን ፍቅረኛ ላስተዋውቅሽ ምናምን ተብላ ነው ሃይሚ የቀረበችው። ሃይሚ ምንም ነገር የምታውቀው ነገር የለም። ለማንኛውም በስተመጨረሻ ግን አውቃለች። ግን ደግሞ ነገሩ አላሳመናትም። ፕራንክ ብዙ ጊዜ ፕራንክ ቪዲዮ የሚሰራ ሰው እንትን አይልም፣ ላይክ የእውነት ሲያወራ አይታመንም ቶሎ ማለት ነው። ቅማምዬ አሁን ፕራንክ እየተደረገ ነው የመሰላት። ነገርየው ግን ያው ፕራንክ አይደለም፣ የምር የውስጡን ስሜት ነው የገለጠው ብሩኬ እንደሚያፈቅራት። ለማንኛውም እኔ ደስ ብሎኛል። ቤተሰብ እንኳን ደስ አላችሁ። በድጋሚ አጠቃላይ ጨረቃ ፋሚሊ እንኳን ደስ አላችሁ። ይህ የእናንተም እጅ አለበት፣ የእናንተ ልፋት፣ የእናንተ ተስፋ አለመቁረጥ፣ የእናንተ አንድነት በቃ ከብዙ ሰው ጋራ እየተጣላችሁ ምናምን ነገር እዚህ እንዲደርሱ አድርጋችኋል። በዛ አጋጣሚ መመስገንም አለባችሁ። እናንተ ጅግና ናችሁ እውነት።